ውድ ቤተሰቦቼ እንግዲህ ትላንትና አብርሽና ማርኬ ዩቱብን እየቀወጡት ነበር። በጣም ደስ የሚል የሚያስቅ በቃ የሚያዝናና ምሽት ነበረ፣ እውነት ለመናገር ማለት ነው። በዛ ላይ ኮሜንት እኔ ሲያስቀኝ በቃ ኮሜንት ራሱ አልጻፍኩም። እኔ በነገራችን ላይ ስራ ነበርኩኝ ሰሞኑ በስራ ተጠምጄላችኋለሁ። በያላችሁ በድዋ አድርጉልኝ እና በጣም ደስ የሚል ምሽት ነበረ። እኔ ደግሞ ማርክ እንዴት እንዳሳቀኝ እውነት በሳቅ ነው ብጥስ ያልኩት ማለት ነው። እንግዲህ እንግሊዘኛም ሲያወራ ኮሜንት ደግሞ ምን ይሉታል መሰላችሁ? በነገራችን ላይ ልጁ ራሱ እንግሊዘኛ በደንብ አያውቅም፣ ግን ኮሜንት ራሱ በጣም ነው እኔ እንጃ። የእኛ ልጆች እኮ በጣም እኮ ነው የሚገርሙት። እውነት በምን አይነት ቃላት ልግለጻቸው? ብቻ ማርክ እንደውም የቻለውን አክል እንኳን በእንግሊዘኛ ሲያወራ ኮሜንቱ ሁሉም የነበረው በቃ እናንተ ማውሩት ሞክሩ፣ ዝም በሉት፣ እሱ ራሱ እንግሊዘኛ አያውቅም እያሉ በቃ የኛ ልጆች ሲያበረታቱ፣ አቤት እንደዚህ አይነት ሰው በሀገራችን ሙልት ትርፍ ይበል፣ እውነት ብዝዝት ይበል። በጣም የሚያስቀኝ ኮሜንት ቢኖር እሱ ነው በቃ ደጋግማ ነው የምትጽፈው ደግሞ ልጅቷ ማለት ነው። እውነቴ ነው የምላችሁ። በሉት ተናገሩ፣ እሱማ እንግሊዘኛ አያውቅም፣ ዝም ብላችሁ ሂዱበት ሞክሩበት ስትላቸው በጣም ነው የሳኩት ማለት ነው። እና ወላይ መልካምነት ለራስ ነው የሚባል እውነት ነው ማለት ነው። ሁላችንም እንደዚህ መልካም ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ በዚሁ አጋጣሚ ያው የሩታና የአብርሽ ፕሮግራም እሁድ ሆኖ ተገኝተዋል ማለት ነው። እሁድ እንደ ወደ ማምሻ ጊዜ ነው። በዱባይ 2 ሰዓት ወይም 3 ሰዓት አካባቢ 9 ሰዓት አካባቢ ነው። እንግዲህ ምንም ማድረግ አንችልም። ቅዳሜ ቢሆን በጣም ደስ ይል ነበር። ምክንያቱም ቅዳሜ እንኳን ብትወጡ እሁድ ብታመሹ እዛው ብትሆኑ ምንም ችግር የለውም፣ ትምህርት ስለሌለ ማለት ነው። እንግዲህ እሁድ ማለት የሩጫ ሩጫ ሄደን ነው የምንመጣው። እነሱ ራሱ ቢዚ ይሆናሉ፣ በደንብ የምናገኛቸዋለን ብለን ተስፋ አረጋለሁ እኔ በደንብ ሩታንና አብርሽን ማርኬን በቃ እዛ ያሉ ልጆች ማለት ነው ከሌላው ውጪ ማለት ነው እና በደንብ አገኛቸዋለሁ ብዬ ተስፋ አረጋለሁ እንግዲህ ያው እሁድ እንደምታውቁ በጣም ቢዚ ይሆናሉ። ሜካፕ መሰራት አለ፣ ልብስ መምረጥ አለ፣ መዘጋጀት አለ። ብቻ በቃ እነሱን ብቻ በፕሮግራማቸው መገኘታችን ይበቃናል። ምንም ማድረግ አንችልም። ለእኛ እሁድ ቅዳሜ ቢሆንልን በጣም ነበረ ደስ የሚለኝ። ይህንም ራሱ በደስታ እናሳልፋለን ብዬ ተስፋ አድርጋለሁ። እናንተም ደግሞ በያላችሁበት በድዋና በጸሎት አትርሱን ማለት ነው። እናንተም ደግሞ አንድ ቀን ትገናኛላችሁ። አብሽሉ። ብዙ ልጆች እየተናደደችው ነው በውስጥ አትናደዱ እህቶቼ። እንግዲህ አንድ ሰው ለወደደው ሰው ማንኛውም ነገር ይሆናል፣ ላደነቀው ሰው ማለት ነው። እንግዲህ ምንም ማድረግ አንችልም። እውነት ከተቻለንም ደግሞ ቪዲዮ እየቀረጽን እናመጣለን፣ በውስጥ መስመር እንልክላችኋለን ማለት ነው። እና በርቱልኝ እሺ፣ እንዳይከፋችሁ ውዶቼ። ምንም ማድረግ አንችልም። እውነት ቢቻል ሁላችንም ብንሰበሰብ በጣም ደስ ይል ነበረ። እና በዚሁ አጋጣሚ ብዙዋችሁ እየጠየቃችሁ ሌላ ለምንድን ነው አብርሽ ይፋ የማያደርገው እያላችሁ ነው። ያው ይፋ የማያደርግበት ነገር የራሱ ምክንያት አለው፣ የራሱ የሆነ ነገር አለው ማለት ነው። ምክንያቱም አለ ከሚዲያው ከሚወራው ነገር ከዛ አንጻር ዝም ብሎ ይፋ ማድረግ ወይም ደግሞ ሎኬሽን መራቅ ቁጥር መልቀቅ ስላልቻሉ ነው ማለት ነው። እና ሲቀጥልም ደግሞ ይህንን ነገር መልስ የጠየቀም ሰው አለ በውስጥ ግን አብርሽ መልሶ ማለት ነው ወይ ቅዳሜ ወይም ደግሞ አርብ በ9 ሰዓት በዱባይ 9 ሰዓት ወይም 8 ሰዓት አካባቢ ላይ ተመልሼ ይገባለሁ። ተመልሼ ስገባ ደግሞ እንዴት አድርገን እንደምንገናኝ አብረን እንዴት እንደምናሳልፍ እነግራችኋለሁ ብሎናል። እንግዲህ ለእኛም ደግሞ ትልቅ ሰብራይዝ አላችሁ ብሎናል አብርሽ። እንግዲህ ሆዳችን እየቆረጠ ነው። ይህ ሰብራይዝ ግን ምን ይሆን ቤተሰብ? እኔ እንጃ። እኔ የምገምተው አብርሽና ሩታ እዚህ ሊኖሩ ይሆን ዱባይ ሊቀሩ ይሆን? እንጃ። በጣም ነው አብርሽ ማታ ሲናገር ለእናንተ ሰብራይዝ አላችሁ በቃ ደስ የሚል እና ሚዲያው እንቀውጠዋለን ምናምን ነገር ሲል ማለት ነው። ወይ ትላንትና ቪዲዮ ጠብቃት ነበር ብዙዋችን ማለት ነው። እንግዲህ የእኛ ልጆች ማለት ነው በሳት በጣም ግራ እየተጋባ ነው እየተጋባ ነው አሉ። አሳዘኑኝ። እውነቴ ነው እላችሁ እና ማርክ ደግሞ ማለት ነው ምንድን ነው ያለው? የአብርሽ ስልክ 4 ሰዓት ይላል፣ የኔ ስልክ የሆነ ነገር ይላል ስል በጣም ነው የሳኩት። እና ማርክ ራሱ ትናንትና በሳቅ ነው የበጠሰኝ። ሆነ ደግሞ ሲቀጥል ማለት ሩታን አምጡ ብለው ከታች ይከራከራሉ፣ ተሰቅለው ያወራሉ። እነሱ ግን ማርክን ይዞ ሲመጣ ማለት ነው እንዴት እንደሳኩኝ ብስምላ። አንዳንዴ እውነቴ ነው ብላችሁ ሳቅም ያስፈልጋል ለሰው ልጅ ማለት ነው። ሲደብራችሁ የመዳም ቤት እያለን
አንዳንዴ ይደብረናል፣ በጣም እንበሳጫለን፣ በትንሽም ነገር ይከፋናል። ምክንያቱም ስለሚደክመንም አንዳንድም ነገር ስላለ ማለት ነው። ግን እንደዚህ ዘና ፈታ የሚያደርግ ነገር ስታገኙ ያንን ነገር ትረሳላችሁ። እውነት ትላንትና እኔ ስራ በዛብኝ፣ ስራ ነበረብኝ፣ ግን እነሱን ሳይ እነሱን እየሳቁ ማለት ነው። በቃ እኔ እየሳቁ ሁሉ ነገር ድካሜ ራሱ ረስቻለሁ ማለት ነው። እና የእኛ ልጆች በጣም ይለያሉ እውነት በጣም ነው ደስ ያለኝ ትላንትና በመግባታቸው እና ያንን ጊዜ ስላሳለፉ። የእኛም ልጆች ደግሞ ብዙቸው ነበሩ አብረው እየተጫወቱ አብረው እየተዝናኑ ማለት ነው። አንዳንዴ መዝናናት ያስፈልጋል አይደል ቤተሰብ? ይሄ ነገር የለመድነው ነገር ነው። ግን ያው አላ አንዳንድ